አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የአገሬ ልጆች ወገን ዘመዶች ደህና ናችሁ ወይ? ከሀገር ውስጥም ከሀገር ውጭም ያላችሁ ሰላም ብያችኋለሁ። ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ። አንዳንዴ ቪዲዮ መስራት ሳቁም አፊ ይንተባተባል ምናምን ነገር ይተሳሰራል ምናምን ነገር እና ዛሬ በድጋሚ እህቶቻችን አብዛኛው ጊዜ በራሳቸው እጅ ህይወታቸውን ያጣሉ። በራሳቸው እጅ ይታነቃሉ። የፈጣሪ ትእዛዝ ሳይመጣ በራሳቸው እጅ መሄድ ይፈልጋሉና ሰሞኑን እቺ እህታችን ገመድ የያዘች እህታችን ታንቃ ሞታለች አዲስ አበባ ላይ። እሷ የሞተች ቀን አካባቢ እቺኛዋ ልጅ እኔ አመት 8 አመት ሙሉ ራሴን አሳክመዋለሁ፣ ራሴን አይቼዋለሁኝ። በዛሬዋ ቀን በጣም ተዳክሜያለሁ። ከ3 ወር አሁን እስከ 3 ወር የሆነ መድኃኒት እጠቀማለሁና በቃ እሱ ሰውነትሽ አይችለውም፣ ሰውነትሽ አይቋቋመውም፣ ሰውነትሽን እያደከመው ነው የሚሄደው ብለውኛል ዶክተሮች። እና እስከ 8 አመት ለምን አሳከምኩኝ? ለምን ራሴን ለምን አሳከምኩኝ? ከራሴ ጋር ለምን ቆየው? ላልድን ብላለች። እና ላልድን ራሴን እያሳከምኩኝ ስለቆየውን ዛሬ ስለደከመኝ ሰው ያነሳኝ አጠገቢ ቢወድቅ በርም አሁን እጄ በጣም ላንሻው ብላለች። የሆነ ዶክተር ነው ምን መጥቶ በር ሊከፍት ሲል እጄ አልታዘዛለኝ። ምክንያቱም ጉልበቴ እየሞተ ነው እየሄደ ያለው። ስለዚህ እስከ 8 አመት ያሳከምኳት እኔ ራሴ ዛሬ ምን ላይ ነኝ? ራሴ እየደከምኩኝ የሄድኩኝ ነው። ለ3 ወር ሙሉ የሆነ መድኃኒት ተሰጥቶኛል። ያ መድኃኒት ደግሞ ሰውነቴ የሚቀበለው መድኃኒት አይደለም ብለውኛል። በጣም በቃ ራሴን ካላጠፋው ያለች ነበር ያን ቀን ትናንት ወዳ ማለት ነው። ትናንት ወዳ ነበረና በጣም በቃ ታይ ሲሏት እንዴት ታይ ትሉኛላችሁ? ራሴን እኮ እስካሁን አሳክሜያለሁ፣ ራሴን እኮ እስካሁን እንዲህ ብዬዋለሁ። ዛሬ በቃ ደክሞኛል፣ ራሴን ማሳረፍ እፈልጋለሁ ብላ በጣም ተበሳጭታ እያለቀሰች በቃ አታናግሩኝ። ይሄ ፊታው ላይ ቀዩ ፊታው ላይ ማለት ነው በጣም አባብጦ ነበርና እነ ሳሪ ጋር ሲገባ ትላንት ወዳ ነው ሳሪ እርዳታ አድርጋላታለች። የእርዳታው ደግሞ ሕክምና እርዳታ ነው። የ1000 ቻሌንጅ በኢትዮጵያ የ1000 ቻሌንጅ ማማ ከፊኒ የ1000 ቻሌንጅ ነበር ያገዟት ነበሩት። እኔ በሽታው ምንድነው ነው ካንሰር ነው በቃ እሷ በሽታ ይሄ ነው ብላ አልተናገረችም ይመስለኛል። ካንሰር ይሁን ሌላ በሽታ አላሁ አለም። እሷ ምክንያቱም ህመሟን አልተናገረችም። ብቻ እስከ 8 አመት ሙሉ ሰውነቴ በመድኃኒት በመርፌ የቆየ ነው። እስከ 8 አመት ያሳከምኳት እኔ ያስታመምኳት እኔ ራሴ ዛሬ እዚህ ላይ ደርሻለሁ። በሰው እጅ ላይ ሊወድቅ ነው። ሰውንም ሳላስቸግር ሰውንም ሳላንከራትት በቃ በራሴ እጅ ራሴን ላጥፋየልች ነበር። ያን ቀን በጣም እያለቀሰች ነበርና ለምንድን ነው የምትወስኑት ነው? በቃ እኔ አላህ በቀደረው ቀን እኮ መሄዳችሁ አይቀርም። ታመሙ፣ አላህ ሰበብ ሊጥልላችሁ ይችላል። አላህ ሊያድናችሁ ይችላል። እስከ 8 አመት የታከመችውን አላህ በአንድ ቀን ሊፈውሳት ይችላል። እቺ ልጅ ማለት ነው። እና ለምንድን ነው እንደ ምርር የምላችሁ? ለምንድን ነው በቃ አላህን የምታስከፉት? ለምንድን ነው በቃ አላህ እኮ አውቃ አይደል እንደ እስካሁን ያስቀመጣችሁ። ቀናችሁ ሲደርስ ሞት ሲመጣ አላህ እንግዲህ ይሄ ቀን በዓለም ላይ መቆየት የለባችሁም በቃ ቀናችሁ አልቋል ሲል አላህ የራሱን ትእዛዝ ይልካል፣ ይወስዳል፣ መብቱን ይሰበስባል። ግን እስከምሰበስበን እኛ ራሳችንን ለምን እናጠፋለን? ለወንድም ሆነ ቤተሰብም ይግዷን ባልም ይግዷን፣ ግን ራሳችንን ማጥፋት የለብንም። ራሳችንን መድኃኒት ጠጥተን ማጥፋት የለብንም። ራሳችን ክሎሬክስ ጠጥተን ማጥፋት የለብንም። በግድ ነፍስያዬ ነይ ውጪ ብዬ ነይ ገመድ እኔ የፈለገ በደል ድረስብኝ በሰው ሀገርም ይሁን በሀገርም ይሁን በቤተሰብም ይሁን በባልም ይሁን ግን እኔ ራሴን አላጠፋም። እቱን እንገራችሁ
የምታደርጉ ሴቶች አውቃለሁ፣ ትዕግስት የሌላችሁ በቃ ምርር ያላችሁ። እኔ የፈለገ ምርር በላይ ብሎኝም አውቃለሁ፣ ግን ራሴን አላጠፋትም። ምክንያቱም ራሴን ወዳታለሁ፣ ነፍስዬን ወዳታለሁ፣ ለልጄ መኖር ፈልጋለሁ። ለልጆቹ ባትኖሩ እህት የላችሁ፣ እናት የላችሁ፣ ቤተሰብ የላችሁ። ለቤተሰብ ታውት አንድ እናት የላችሁ። እናት ካሌላችሁ ደግሞ ልጅ የላችሁ። ለምንድን ነው ራሳችሁን ለማጥፋት የምትሞክሩት? ለምንድን ነው ነፍሳችሁን በራሳችሁ እጅ ውልቅ አድርጋችሁ የምታወጡት? እኔ ግራ ይገባኛል። ለወላሂ ለምላችሁ እና ራሳችሁን አታጥፉ እህቶቼ። ያልፋል፣ ታግሱት፣ ሰብር አድርጉ። አመትም ታመሙ፣ 8-10 አመትም ታመሙ፣ አላህ ደግሞ በአንድ ቀን ይፈውሳችኋል፣ በአንድ ቀን አድናችኋል። አላህ እኮ ዞር ካለ በአንድ ቀን በደቂቃ እኮ ሐኪም ቤት ሄደሽ አንቺ እኮ ጤነኛ ነሽ በሽታ የለብሽም ልትባይ ትችያለሽ። አትወስኑ በራሳችሁ፣ ራሳችሁን አታጥፉ ውዶቼ። ባልም ቢሆን ነገ የራሱን ህይወት ይይዛል። ዛሬ እናንተ በሚላስም ሆነ አንቺ ዱርዬ፣ አንቺ እንዲነሽ፣ አንቺ እንዲነሽ ብሎ በቃ ገፋፍቶ እናንተ ልትሞቱ ትችላላችሁ። ራሳችሁን ልታጠፉ እንደዚህ ሲለኝ ማለት ነው። ራሳችሁን ልታጠፉ ትችላላችሁ። ግን እሱ ነገ አግብቶ ወልዶ ከብሮ አንቺን ይረሳሻል። ግን ለምንድን ነው ራሳችሁን ለማጥፋት የምትሞክሩት? ሁሌ እኔ ግራ ይገባኛል። እኔ ራሴን አሁን አንድ ራሱ ትላንትና በቃ እቺ ልጅ አውቃ ነው ራሷን አጠፋችሁ፣ ተገላገለች፣ ከዚች ዓለም ተለየች፣ ከስቃይ ከሀሳብ ተለየች፣ ራሷን አጠፋለሁ ያለች ነበር። አንድ ልቋ አመጣላችኋለሁ እሷንም ማለት ነው። ቢያለቅሰች እንኳንም ራሷን አጠፋች ተገላገለች እያለች ቪዲዮ ሰርታለች ያቺ ልጅና እንግዲህ የእሷንም ቲክቶክ ዛሬ አልገባውም ባይዘው እኔ ነፍሳን አጥፍታ ይሆናል እሷም አይታወቅም። እና አትወስኑ በነፍሳችሁ ውዶቼ። ቪዲዮውን ላይክ አድርጉ። በአዲስ ቪዲዮ ተመልሰን እንመጣለን። አበረታቱን፣ ሼር አድርጉን። እሺ ውዶቼ፣ ወዳችኋለሁ፣ አከብራችኋለሁ።